ማክሰኞ ወይም ደግሞ ሰሉስ ተብሎ የሚጠራው ሶስተኛ ቀን ነው። በእኛ አቆጣጠር ከሰኞ ስንጀምር ሁለተኛ ቀን እንለዋለን። በፍጥረት አቆጣጠር ግን ከእሑድ ስለሚጀምር ሶስተኛ ቀን ነው። ሰሉስ የተባለውም ለዚህ ነው። የሰኞ ማግስት፣ ማክሰኞ ማለት የሰኞ ማግስት የሚለውን ትርጓሜ ነው የሚያመጣው። መጋቢት 24 ቀን ነች። አሁን ሕማማት ውስጥ ያለችው ማክሰኞ ጥንተ ማክሰኞ ማለት ነው። የጥንቷ መጋቢት 24 ቀን ናት። አይሁድ አሁንም ምክራቸውን ቀጥለዋል፣ ግን እየበሰለ መጥቷል ምክራቸው። ሰኞን የጀመሩት ማክሰኞ ዕለት ደግሞ አልተቋጨም፣ ግን ምክራቸውን ቀጥለዋል። እቺ ማክሰኞ አንደኛ የጥያቄ ቀን ትባላለች። ለምንድን ነው የጥያቄ ቀን የተባለችው? እንግዲህ ተመልከቱ፣ እሑድ ዕለት የሆሳዕና ዕለት ማለት ነው ባደረገው በቤተ መቅደስ ውስጥ ገብቶ በሰራው ሥራ ጥያቄ ተጠይቋል። ከምድራውያን ነገሥታት ወገን ሳትሆን ከሌዋውያን ካህናት ወገንም ሳትሆን አንተ በማንና በምን ስልጣን ነው ይሄንን የምታደርገው? ወደኛ ቤተ መቅደስ መግባት ሳያንስ በቤተ መቅደስ ውስጥ ገብተ ጅራፍ ገምደ ሻጮቹን ለዋጮቹን ማስወጣት ቤቴ የጸሎት ቤት ናት ለማለት ይህንን ስልጣን የሰጠ ማን ነው? ትምህርት አስተምሯል፣ ተአምር አድርጓል፣ ገበያ ፈቷል። ገበያቸውን ቤተ መቅደስ ውስጥ ያደርጉ ስለነበር ማለት ነው። ገበያ ለመፍታት ስልጣን የሰጠ ማን ነው የሚል ጥያቄ ጠይቀውታል። ይህንን በመጽሐፍ ተጽፎ እንደምናነበው በመቅደስ ገብቶ ሲያስተምር የካህናት አለቆችና የሕዝብ ሽማግሎች ወደ እርሱ ቀረቡና በምን ስልጣን እነዚህን ታደርጋለህ? ይህንንስ ስልጣን ማን ነው የሰጠ? ይህንን ጥያቄ የሚጠይቁት ማክሰኞ ዕለት ነው። እንደገና ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ጥያቄ ሲጠይቁት መልስ መልሶላቸዋል እንዲህ ሲል፣ እኔም አንዲት ነገር ጠይቃቸዋለሁ፣ እናንተ ይችን ብትነግሩኝ እኔም ደግሞ የጠየቃችሁኝን ጥያቄ እነግራቸዋለሁ፣ ወይም በምን ስልጣን እነዚህን እንደማደርግ እነግራቸዋለሁ አላቸው። የዮሐንስ ጥምቀት ከወዴት ነበረች? ከሰማይ ወይስ ከሰው አላቸው ይላል። ጥያቄው በጣም ከባድ ነው። ይሄ አሁን ዝም ብሎ በግምት የሚመለስ አይደለም። በተለይ ጥያቄ ተጠይቀን ለምንመልስ ሰዎች ጥሩ ትምህርት ነው። ጥያቄውን የጠየቁን አካላት ፕሮፋይል ወይም ደግሞ ጥያቄውን የጠየቁ አካላት ኢንቴንሽናቸው፣ ስሜታቸው ምንድን ነው የሚለውን ማወቅ በተቻለ መጠን ይረዳል። ለዚህ ማለት ነው ለምንድን ነው ይህን ጥያቄ የሚጠይቁት? እና ክርስቶስ ይህን ጥያቄ ሲጠይቁት ያውቃል የልቦናቸውን ጥመት። ስለዚህ መልሶ ጥያቄ ጠየቃቸው፣ የዮሐንስ ጥምቀት ከሰማይ ነች ወይስ ከሰው? ጥያቄው ከባድ ስለሆነ ዞር ብለው ተመካከሩ። ምን እንበለው? አይ ለምን ከሰማይ ናት አንልም? ከሰማይ ናት ካልንማ ለምን አላመናችሁበትም? የዮሐንስን ጥምቀት ይለናል። አይ ከሰው ናት እንበለው። ከሰው ናት ካልን ደግሞ ዮሐንስን ብዙ ሰው ይከተለው ስለነበረ ሰዎች ይጠሉናል። ስለዚህ ምን እናድርግ? አይ ለምን አናቀውም አንለውም አሉ። አይሁድ ተመካክረው መጡና ከወዴት እንደሆነች አናውቅም አሉት ይላል። ክርስቶስ ምን አላቸው? እንግዲያውስ እኔም በምን ስልጣን እነዚህን እንደማደርግ አልነግራችሁም አላቸው ይላል። የማቴዎስ ወንጌል ምዕራፍ 22 ከቁጥር 23 እስከ 27። የጥያቄ ቀን ሲባል ጥያቄ እንዴት መጠየቅ እንዳለብን፣ ማንን መጠየቅ እንዳለብን፣ ጥያቄ የምንመልስ ሰዎች ደግሞ ጥያቄውን እንዴት ማዳመጥ እንዳለብን፣ እንዴት አድርገን መመለስ እንዳለብንም እየነገረን ነው ማለት ነው። ሌላው ክርስቶስን መጠየቅ ያለብንን ጉዳይም መጠየቅ ባለብን ሰዓትና ወቅት እንዴት መጠየቅ እንዳለብን ተረድተን መጠየቅ እንዳለብንም እየነገረን ነው ማለት ነው። ቤተክርስቲያን የምትነግረን ይህንን ነው፣ የጥያቄ ቀን። ሁለተኛ ይሄ ማክሰኞ ረጅም ስብከት ስላስተማረ ክርስቶስ የትምህርት ቀን ተብሎ ይነገራል። ስለዚህ በዚህ ቀን ለመንፈሳዊ ትምህርት ጊዜና ቦታ መስጠትም ያስፈልጋል። በዓሉን ስናስብ ወይም ዕለቱን ስናስብ ማለት ነው። የትምህርት ቀን ይባላል። ረጅም ትምህርቶችን አስተምሯል። ምዕመናን እነዚህን ትምህርቶች በተለይ በዕለቱ እንድታያቸው ከፈለጋችሁ እነዚህ የማቴዎስ ወንጌል ምዕራፍ 21 ከቁጥር 28 ጀምሮ፣ የማቴዎስ ወንጌል ምዕራፍ 25 ከቁጥር 46 ጀምሮ፣ የማርቆስ ወንጌል ምዕራፍ 12 ቁጥር 2፣ የማርቆስ ወንጌል ምዕራፍ 13 ቁጥር 37፣ የሉቃስ ወንጌል ምዕራፍ 20 ቁጥር 9፣ የሉቃስ ወንጌል ምዕራፍ 21 ከቁጥር 38 ጀምሮ በጥቂቱ መጽሐፍ ቅዱስ ላይ ሰፍረው እናገኛቸዋለን። ስለዚህ ማክሰኞ እነዚህ የጥያቄ ቀን የትምህርት ቀን ተብላ ትጠራለች ማለት ነው። ሁለተኛ ረቡዕ የመልካም መዓዛ ቀን ተብሎም ይጠራል። የመልካም መዓዛ ቀን የተባለው ክርስቶስ በስምዖን ቤት ሳለ እድሜዋን ሙሉ በዝሙት ትኖር የነበረች ያቺ ማርያም እንተፍረት ባለሽቷ ማርያም ዘማዊቷ ማርያም የምንላት ማለት ነው። የ300 ወቄት ወርቅ ሽቱ ይዛ መጣ በላዩ ላይ የነሰነሰችበት ወይም ያርከፈከፈችበት ዕለት ነው። ከሽቶ መዓዛ የተነሳ ዕለቱ የመልካም መዓዛ ቀን ተብሎ ተሰይሟል።
በማቴዎስ ወንጌል ምዕራፍ 26 ከቁጥር 6 ጀምሮ ስናነብ ኢየሱስ በቢታንያ በለምጻሙ በስምዖን ቤት ሳለ አንዲት ሴት ዋጋው እጅግ የበዛ ሽቶ የሞላበት የአልባጥሮስ ብልቃጥ ይዛ ወደሱ መጣች። በማዕድም ተቀምጦ ሳለ በራሱ ላይ አፈሰሰችበት ይላል። ይሄንን በማስታወስ የመዓዛ ቀን ብላ ቤተክርስቲያን ታስበዋለች ማለት ነው። የእንባ ቀንም ይባላል። በሶስተኛ ደረጃ የዚህችን ሴት እንባ በማሰብ ይቺ ሴት ወደ ክርስቶስ መጣች፣ እግሩን ይዛ አለቀሰች። እንባዋ እግሩ ላይ መፍሰሱን ስትመለከት ደንግጣ የራሷን ጸጉር ወደ እግሯ መጣችና በጸጉሯ አበሰች። ማንነቷን ጥላ ማለት ነው። የሴት ልጁ ቦታ ጸጉሯ ነው፣ ግን ስለ ክርስቶስ ራሷን ጥላ ማንነቷን ጥላ አሁን ሊከተለኝ የሚወድ ቢኖር ራሱን ይካድ የሚለው ቃል እዚህ ጋር ይመጣል ማለት ነው። ራሷን ክዳ በጸጉሯ አበሰችው። ከዛ በኋላ ያንን ሽቱ ቀባችው። በዚህ ምክንያት የመዓዛ ቀን ተብሎ ይጠራል። ማርያም ዋጋው እጅግ የበዛ የከበረ የጥሩ ናርዶስ ሽቶ ንጥር ወስዳ የኢየሱስን እግር ቀባቸው፣ በጸጉሯም እግሩን አበሰችው። ቤቱም ከናርዱ ሽቶ የተነሳ ሞላ ይላል። ያንን በማስታወስ ቤተክርስቲያናችን የልዩ መዓዛ ቀን ትለዋለች። በዚህ ወቅት ይሁዳ ደቀ መዛሙርቱም ይችን ሴት አስጨንቋት ነበር። ይሁዳ ለምንድነው ይሄ ሽቶ 300 ብር የወጣበት ሽቶ የሚባክነው? ገንዘቡ ለድሆች ቢሰጥ ምን አለበት ብሎ ተቆጣ ይላል። ደቀ መዛሙርቱም የይሁዳ ሐሳቡ በጎ መስሏቸው አብረው ተቆጡ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ለምን ታደክሟታላችሁ? ይህንን ያደረገችው እሷ ስለ ሞቴ ነው፣ ስለዚህ ልታደክሟት አይገባም፣ ተዋት አለ። እንደውም የዚህች ሴት ታሪክ የዚህች ሴት ዝና ማለት ነው በአራቱም ማዕዘን ይነገራል ብሎ ተናገረ። ይህን ሰምተው ወንጌላውያኑ በሙሉ ጽፈውታል። በነገራችን ላይ የዚህችን ሴት ታሪክ አራቱም ወንጌላውያን ጽፈውታል። በአራቱም ማዕዘን ማለት በመላው ዓለም ስለዚህ ሴት ይነገራል። መታሰቢያ ሰጣት ማለት ነው። ይቺ ሴት ያደረገችው ስራ ያሳየችው ፍቅር ሲነገርላት ይኖራል ማለት ነው። ይሁዳ ይህንን ያለው ለምንድን ነው ስንል ዮሐንስ በደንብ አድርጎ አስቀምጦታል። በዮሐንስ ወንጌል ላይ ስታነቡ ይሁዳ ሌባ ስለነበር ነው እርሷም ይህንን ሽቶ በሰውነቱ ላይ አፍስሳ ለመቃብር ያደረገችው፣ እርሱም ይህንን ሽቶ በሰውነቴ ላይ አፍስሳ ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ ለመቃብሬ አደረገችው እላችኋለሁ። ይሄ ወንጌል በዓለም ሁሉ በማናቸውም ስፍራ በሚሰበክበት እርሷ ያደረገችው ደግሞ ስለ እርሷ መታሰቢያ እንደሆነ ይነገራል። የማቴዎስ ወንጌል ምዕራፍ 26 ቁጥር 17 ላይ ማለት ነው። ይህን ሰምተው በሚያጉረመርሙበት ጊዜ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ እሷን ነፃ የሚያወጣና እኛም መልካም ነገር ካደረግን በኋላ ሰዎች የፈለገውን ያህል ነገር ቢናገሩ ወደ ውስጥ ማስገባት እንደሌለብን የሚያጸናንን ቃል የተናገረው። ቅድም እንዳልኩት ይህንን ቃል ከተናገረ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ያንን ሽቱ ለመታሰቢያ ያደረገችውን ሽቱ ማለት ነው ተቀበላት። ምክንያቱም አይሁድ በልማዳቸው ማለት ነው ወደ ሰው ከሞተ በኋላ ከቀበሩት በኋላ በሶስተኛው ቀን ወደ መቃብሩ ሄደው ሽቱ ይቀባሉ፣ ጸሎት ይጸልያሉ። መቅደላዊት ማርያም ይህንን ለማድረግ ወደ መቃብሩ ስትሄድ ቀድሟት እንደሚነሳ ስለሚያውቅ አስቀድሞ ተቀበለላት ማለት ነው። ስለዚህ ይሄ የተደረገበትን ቤተክርስቲያናችን ታስባለች ማለት ነው።